በዚህ ሰዓት ሰበር የተባለ መረጃ ተሰምቷል። ጠቅላይ ሚኒስትር አብይ አህመድ በአርሲ ዞን በንጹሃን ዜጎች ላይ በደረሰው ጥቃት የተሰማቸውን ሐዘን በይፋ ገልጿል። ከንቲባ አዳነች አቤቤ በአርሲ ሰላም እንዲሰፍን ጥረት እያደረጉ እንደሆነ ተነገረ። በአርሲ ጭፍጨፋ ላይ እጃቸው አለበት የተባሉ የሥራ አመራሮች በቁጥጥር ስር መዋል ጀምረዋል። ዲያቆን ሄኖክ በደንብ የሚነገርልህ ሃይማኖቱን ላይ እንደቀየርክ ነው። የኦርቶዶክስ ካባን ለብሰህ እኔ ካቶሊክ አባቶች ጋር ኢትዮጵያውያን በማያውቁት ኧረ ፍትህ ዳኛ ምነው መብርሃን ኢትዮጵያን ጨከንሽባት። በአርሲ አካባቢ ይህ ጉዳት ለደረሰባችሁ ወይንም ደግሞ ህይወታቸውን ላጡት ሰዎች እኔ እንደ ሰው እንደ ዜጋ የተሰማኝን ልባዊ ሐዘን በዚህ አጋጣሚ ለመግለጽ እወዳለሁ። ሰላም ውድ ቻናሌ ቤተሰቦች እንደምን አላችሁልኝ? ዛሬም እንደተለመደው ወቅታዊና መነጋገሪያ ቪዲዮችን ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ለዚህ ቻናል አዲስ ከሆናችሁ ይህን ቻናል ሰብስክራይብ እያደረጋችሁ ቤተሰቡን ቪዲዮቻችንን እንደምትወዱ ስለማጠራጠር ላይክ አድርጋችሁ ጀምሩት። ሻላ ሀሳብ አስተያየቶቻችሁን መስጠት እንዳትረሱ። በዛሬ ቪዲዮቻችን እንግዲህ በሰሞኑ ጉዳይ በአርሲ ዙሪያ እንግዲህ በኦርቶዶክስ ላይ እየተደረገ ስላለው ጭፍጨፋ ይሆናል ማለት ነው። እሱን ተቃውመን ሌላ የተለያዩ ቪዲዮችን እምናየው ይሆናል። እስከ መጨረሻው ድረስ አይታችሁ ሀሳብ አስተያየቶቻችሁን መስጠት እንዳትረሱ። ወደ መጀመሪያው ቪዲዮ እንለፍ። እሺ እንግዲህ ቤተሰቦች በመጀመሪያ በአርሲ በኦርቶዶክስ ላይ እየተደረገ ስላለው ግድያና በቤተክርስቲያን ላይ መቃጠል እንግዲህ የተለያዩ አርቲስቶችና ታዋቂ ሰዎች ራሳቸውን ቅሬታ እያቀረቡ ይገኛሉ። እንግዲህ በጽሁፍ እንግዲህ ቅሬታቸውን ካቀረቡ ሰዎች ውስጥ ሜሮን ጌትነት፣ መሰረት መብራት የተለያዩ ናቸው። እንዲሁም በቪዲዮ መጥተው ደግሞ ቅሬታ ያቀረቡ አሉ። እነሱ ቪዲዮ እንመለስ እስቲ። አርሲ አካባቢ ይህ ጉዳት ለደረሰባችሁ ወይንም ደግሞ ህይወታቸውን ላጡት ሰዎች እኔ እንደ ሰው እንደ ዜጋ የተሰማኝን ልባዊ ሐዘን በዚህ አጋጣሚ ለመግለጽ እወዳለሁ። ለወደፊትም ቢሆን እንዲህ አይነቱን ኢሰብአዊ ትርጉም እቃወማለሁ። እኔ መልእክቱን በነገራችን ላይ የተመለከትኩት ከሁለት ቀን በኋላ ነው። ኡስታዞቹ በአርሲ ወገኖች ላይ ለተፈጸመው ድርጊት ድምጽ በመሆን ጥልቅና መሪር ሐዘናቸውን ገልጸዋል። ኡስታዝ አህመዲን ጀበል የንጹሃን ደም ያላግባብ መፍሰስና የዜጎች መገደል በአስቸኳይ ሊቆም ይገባል፣ ግና እንዴትና መቼ እንዴትስ ላለፉት ዓመታት በንጹሃን ወገኖችና በቤተ እምነቶች መስጊድና ቤተክርስቲያን ላይ የደረሱት ጥቃቶች የአንዱ ፈጻሚዎች እንኳ በህግ ቁጥጥር ስር መዋልና ተጠያቂ ማድረግ ሳይቻል ቀረ። ከድርጊቱ በላይ መደጋገሙ፣ ከመደጋገሙ በላይ ደግሞ ፈጻሚዎቹ ሁሌም ያልታወቁ እየተባሉ መፍትሄ ማምጣት አለመቻል አደገኛ ነው ሲሉ ኡስታዝ ያሲን ኑሩ ድርጊቱን ሀገር አጥፊ እኩይ ተግባር በማለት ስለ ሀገር ያገባኛል ይመለከተኛል የሚል ሁሉ ኃይሊል እንደሚገባ አሳስበዋል። ኡስታዝ አቡበክርም በሀገሩ ምድር በድህነት ህይወቱን እየመራ ለሚገኝ ንጹህ ህዝብ ከግራና በቀኝ ጠመንጃ በታጠቁ ኃይሎች በማያውቁት አጀንዳ ለሞት፣ ለእልቂት፣ ለስደት መዳረጉ ልብ ሰባሪ ነው። ይህ የንጹሃን እልቂት በቃ ሊባል ይገባል ብለዋል። ሶስቱም መሪዎች ለተጎጂ ቤተሰቦች መጽናናትን እየተመኙ ፈጣሪ ፍትህን እንዲያሰፍንና ሀገራችንን ከጥፋት እንዲጠብቅ ዱዓ አድርገዋል። ያው እንግዲህ ቤተሰቦች እንዳያችሁት ነው። እንግዲህ የኦርቶዶክስ እምነት ተከታይ ብቻ አይደለም ይሄንን እየተቃወመ ያለው ማለት ነው። ከዚህ የኦርቶዶክስ እምነት ተከታይ የነበረው በጋሻው አሁን እንግዲህ የካቶሊክ እምነት ተከታይ ነው ማለት ነው። ግን ቢሆንም ይሄንን በመቃወም ድምጹን አሰምቷል። እንዲሁም የተለያዩ የሙስሊም እምነት ተከታዮች ኡስታዞች እንግዲህ ይሄንን ወጥተው ሲያወግዙት እያየን ነው። እንግዲህ ግዴታ ይሄንን ለማውገዝ ኦርቶዶክስ መሆን አይጠበቅብንም። ሰብአዊነት የሚሰማው በአጠቃላይ ይህንን ነገር ማውገዝ አለበት ብለን እናስባለን። እስቲ አሁን ደግሞ በኦርቶዶክስ እምነት ተከታይ የተለያዩ ታዋቂ ሰዎች ደግሞ ይህንን ጉዳይ አውግዘዋል። እስቲ እሱን ቪዲዮ አይተን እንምጣ። ኧረ ፍትህ ዳኛ ምነው መብርሃን ኢትዮጵያን ጨከንሽባት። ምነው ቀኝሽን ረሳሻት። እስከ መቼ ድረስ እንዲህ መቀነትሽን ታጠብቂባት፣ ልቦናሽን ታዞሪባት። ፈተናዋን ጣሯን ሰቀቀኗን ይበቃል ሳትያት፣ አላንቺ እኮ ማንም የላት። ኧረ ፍትህ ዳኛ ወዴት አለ ከተማውስ ጉድ ምን አለ። በአሁን ሰዓት ድምፃዊ ጎሳዬ ተስፋዬ በፌስቡክ ገጹ ፍርድን ከሰማያዊ መንግስት እንጠብቅ እንጂ የምሩስ ታክቶናል ሲል መልእክቱን አስቀምጧል። ያው እንግዲህ ቤተሰቦች እንዳያችሁ ነው አርቲስት ሙሉዓለም እንዲሁም ጎሳዬ ተስፋዬ እንግዲህ የራሳቸውን እንግዲህ መልእክት አስቀምጠዋል ማለት ነው። እንዲሁም በጽሁፍ ደግሞ በራሳቸው ሶሻል ሚዲያ ላይ እንደነ ሜሮን ጌትነት፣ መሰረት መብራት ያሉ
ትልልቅ አርቲስቶችም እንግዲህ ይሄንን ነገር እየተቃወሙ ይገኛሉ። ይሄንን እንደ ሀገር ሆነን አንድ ሆነን ይሄንን ነገር ተባብረን ነው እንደዚህ አይነት ነገሮችን ማስቆም ያለብን። ይሄንን ራሱ ጉዳይ መንግስት ለምን ዝም እንዳለ አላውቅም። እንግዲህ ከመንግስት ጋር የተገናኘ ነገር ማለት የአንድ ቪዲዮ የተነንጣ ኦርቶዶክሳውያን የሚያስገድለውና በቀጥታ ፈንድ እያደረገ ቤተክርስቲያን እንድትቃጠል ኦርቶዶክሳውያን እንዲገደሉ እያደረገ ያለው መንግስት እንደሆነ ስንቶቻችሁ ታውቃላችሁ? እስኪ ያደረገ ልንገራችሁ። የኦርቶዶክሳውያን መገደል ለመንግስት የስልጣን እድሜውን ማራዘሚያ ነው። ምክንያቱም ህዝብ ሰላም ከሆነና ወጥቶ ከገባ የኑሮ ውድነት ላይ ጥያቄ ስለሚያነሳ ያን ጥያቄ እንዳያስነሳ አጀንዳ ነው። በየጊዜው የኦርቶዶክሳውያን ሞት አጀንዳ ማስቀየሪያ ነው። ዛሬም ምርጫውን እንዴት አድርጎ እንደተመረጠ እንዴት አድርጎ ህዝብ ተጭበርብሮ ምርጫውን ተደረገ ተገዶ እንደመረጠ ይታወቃል። ምክንያቱም ብዙ ቪዲዮዎች የተለቀቁ ስለሆነ ያን አጀንዳ ማስቀየሪያ ኦርቶዶክሳውያን ይገደላሉ። ይህን የሚያደርገው መንግስት ራሱ በቀጥታ ይህን ደግሞ አብዛኞቹ አባቶች ያውቃሉ። አብዛኞቻቸው ለሆዱ ያደሩ መምህራን፣ ታዋቂ መምህራን ያውቃሉ፣ ዘማሪያን ያውቃሉ፣ አብዛኞቹ ቤተክርስቲያን ሰዎች ያውቃሉ። መፍትሄው በአንድነት ይህን መንግስት መቃወም አለበት። እንግዲህ ቤተሰቦች እንደሰማች ነው ልጁ ተናገረው ማለት ነው። ሁሉም ሰው የራሱ የሆነ አመለካከት አለው። እንግዲህ እንደዚህ የተደረገ ያለው መንግስት እንግዲህ የራሱ ስልጣን ለማራዘም ነው እያለ ይገኛል። ያው ምርጫ ሲደርስ ደግሞ ተቃዋሚም እንግዲህ ያው ያለውን መንግስት ለመጣል እንደዚህ አይነት ነገሮች ሊያደርጉ ይችላሉ። ግን ምንም ይሁን ምን ምክንያቱ ንጹሃን መሞት የለበትም። ስፔሻሊ ደግሞ የሆነ በማንነት አታክ የሚያደርግ ጥቃት ማንም ላይ መድረስ አለበት ብዬ አላስብም። ፖለቲካ ማንም ይምራ ማንም ይግዛ ሰው ሊራብ ሊጠማ ይችላል። ግን በማንነቱ መሞት መሰቃየት አለበት ብዬ አላስብም። የእናንተን ሀሳብ ኮሜንት ላይ ጻፉልኝ። እስቲ ከዚህ በኋላ ደግሞ ራሳቸው ዶክተር አብይ እንግዲህ ደግሞ የሰጡት መግለጫ ያለ እሱንም አይተን ነበር። በዚህ ሰዓት ሰበር የተባለ መረጃ ተሰምቷል። ጠቅላይ ሚኒስትር አብይ አህመድ በአርሲ ዞን በንጹሐን ዜጎች ላይ በደረሰው ጥቃት የተሰማቸውን ሀዘን በይፋ ገልጿል። የጠቅላይ ሚኒስትር ጽህፈት ቤት በወቅታዊ ጉዳዩ ዙሪያ መግለጫን ሰጥቷል። በዚህ መግለጫ ታዲያ በኦነግ ሸኔ አማጽያን በንጹሐን ዜጎች ላይ በተለይም በሃይማኖት ተቋማት ውስጥ ኢላማ ተደርገው የተፈጸሙ ጥቃቶች ተከትሎ የቤተሰብና እንዲሁም ደግሞ የወዳጆቻቸውን ህይወት ላጡ፣ የአካል ጉዳት ለደረሰባቸውና የቤት ንብረታቸው ለወደመባቸው በአርሲ ዞን ለሚገኙ ዜጎች ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ መንግስት ስም የተሰማቸውን ጥልቅ ሐዘን ገልጿል። ያው እንግዲህ ቤተሰቦች እንደሰማችሁት ነው። እንግዲህ ጠቅላይ ሚኒስትር አብይ አህመድ እንግዲህ የሐዘን መግለጫቸውን ተናግረዋል ማለት ነው። ግን ይሄ ብቻ በቂ አይደለም። ስለቀጣይ መፍትሄ የሚያስፈልግ ነገር ምን መደረግ እንዳለበት ምናምን ነገር መስማት እንፈልጋለን። ያ ነው እንግዲህ የዓለም አቀፍ ኢንተርናሽናል ጋዜጠኛው እንግዲህ መሰረት ሚዲያ ደግሞ ስለ አዳነች አቤቤ እንዲያወጣው መረጃ አለ። እንግዲህ ይህንን ነገር ለማስቆም የተቻላቸውን ሁሉ እየሞከሩ ነው፣ ጥረት እያደረጉ ነው ብሏል። እስቲ እሱ ቪዲዮ አይተን ነበር። ከንቲባ አዳነች አቤቤ በአርሲ ሰላም እንዲሰፍን ጥረት እያደረጉ እንደሆነ ተነገረ። ዓለም አቀፍ ጋዜጠኛ የሆነው ኤልያስ መሰረት አሰባሰብኩ ባለው መረጃ መሰረት ክብርት ከንቲባዋ በአርሲ አሰኮ ወረዳ ከወረዳው አስተዳዳሪ አቶ ገቢ ገልቹ ጋር በመሆን የህዝቡን ሰላም ለማስጠበቅ ጥረት እያደረጉ ነው ሲል ምስክርነቱን ሰጥቷል። በዚህም አሁን ላይ አንጻራዊ ሰላም አለ ብሏል። ሁሉም መረጃ ለሚዲያ ፍጆታ አይውልም ያለው ጋዜጠኛው ከንቲባዋ ላደረጉት ጥረት ምስጋናውንም አቅርቧል። ያው እንግዲህ ቤተሰቦች ኤልያስ መሰረት የተናገረው እንደሰማችሁ ነው። እንግዲህ አዳነች አቤቤ ከከተማው አስተዳደር ጋር በመሆን ይህንን ጉዳይ ለመፍታት የተሻላቸውን ሁሉ እየሞከሩ ነው፣ ጥረት እያደረጉ ነው ብሏል ለማለት ነው። እንደዚህ አይነት ሶሉሽን ያለው ነገር ነው ለሟቾችም ለአርሲ ዞንም ለማንኛውም የኦርቶዶክስ እምነት ተከታይ የሚያስፈልገው እንጂ ተደባብሶ ማለፍ ነገሮች አሉበት ብዬ አላስብም። ግን ያ እንዳለ ሆኖ ደግሞ አንዳንድም የኦርቶዶክስ እምነት ተከታይም ሊሆኑ ይችላሉ ሌላም ሰዎች እንግዲህ የተሳሳተ መረጃ እያሰራጩ መፍትሄ የሚያሰጡ ይመስላቸዋል። አንዳንድ የተሰራጨ መረጃ ሶሻል ሚዲያ ላይ እየታየን ያለው እስቲ አንድ ቪዲዮ አይተን እንምጣ። ይህ ከጀርባ የምትመለከቱት ቪዲዮ ሐሰት እንደሆነና በአርሲ ምድር እንዳልተፈጸመ ተነገረ። ፋስት መረጃ ከውስጥ የተላከለትን መልእክት ባጋራው መሰረት ከጀርባ ያለው ቪዲዮና ምስል በበርካቶች የአርሲ ኦርቶዶክስ ተብሎ እየተሰራጨ ይገኛል። ነገሩ ግን አርሲ አይደለም። በአማራ ክልል ማኖ ቀጨኔ ቅዱስ ገብርኤል ቤተክርስቲያን የአካባቢው ገበሬ አዲስ ላሰራው ቤተክርስቲያን በከተማ የተሰሩ የቤተክርስቲያን ንዋየ ቅድሳት ይዞ ወደ አዲሱ ቤተክርስቲያን ሲሄድ የሚያሳይ ምስል ነው ብለዋል። በቪዲዮው ላይ የሚያውቁን የከተማ ሰዎች እየደወሉ ምን ሆናችሁ ነው በማለት እየተጨነቁ ስለሆነ እኛ ጋር ሰላም መሆናችንን የሚዘዋወር ፎቶና ቪዲዮ ለአዲሱ ቤተክርስቲያን መሆኑን አሳውቁልን፣ በአርሲ የተፈጸመውን ተግባር ሙሉ በሙሉ እናወግዛለን ብለዋል። እንግዲህ ቤተሰቦች እንዳያችሁት ነው ማለት ነው። ንዋያተ ቅድሳትን እንግዲህ አዲስ ላሰሩት ቤተክርስቲያን ይዘውት በሚንቀሳቀሱ ሰዓት እንግዲህ ይሄንን ከአርሲ ጋር በማገናኘት እንግዲህ አርሲ እንግዲህ ያው እንደ የተሰደዱ እንደሆነ ምናምን አይነት ነገር ተደርጎ በጣም ቪዲዮ ይሰራል። እንደዚህ አይነት ነገሮች ደግሞ የበለጠ ነገርን ያባብሳሉ፣ ያከራሉ እንጂ መፍትሄ ይሰጣሉ ማለት አይቻልም። በጣም ይከብዳል። ትክክለኛ መፍትሄ የሚያስፈልጋቸው ነገሮች ላይ ብቻ ትኩረት አድርገን የምንሰራ
ግን እንደዚህ አይነት ነገሮችን ማጋነን መፍትሄ የምናገኝ የሚመስለን አንዳንድ ሰዎች አላችሁ። ይሄ ደግሞ በጣም የተሳሳተ ነው። ትክክለኛው ነገር ትክክለኛውን መረጃ እያሰራጩ ከትክክለኛው ነገር በመስማት ትክክለኛውን ነገር ለህዝቡ ማድረስ ነው እንጂ እንደዚህ አይነት ነገር ባሰራጩ ቁጥር ሀገር እንዲጠፋ በጣም የራስ አሻራን እንደማድረግ ይቆጠራልና ይሄ አግባብ ነው ብዬ አላስብም። እሺ ቤተሰቦች፣ ቀጣይ ደግሞ እንግዲህ በዛሬው ዕለት በቅዳሜ ቀን እንግዲህ የአርሰናል ደጋፊዎች ዊ ሻምፒዮን የሚል አዲስ አበባ ስቴዲየም ላይ በጣም ትልቅ የሚባል ፕሮግራም አዘጋጅተዋል። ግን ያው ከሰሞኑ ከወቅታዊ ሁኔታ ጋር እንግዲህ በጣም ብዙ ሰዎች እየተቃወሟቸው ይገኛሉ። ያው በጣም ብዙ በር ሊያወጡ ይችላሉ፣ በጣም ብዙ ነገር ሊያደርጉ ይችላሉ። ኦፍኮርስ አርሲ ላይ የተፈጸመ ካለው ነገር በፊት ይሆናል ይህንን ነገር ያቀዱበት። ግን ቢሆንም ወገኖቻችን እየሞቱ ያንን ነገር የምናደርግበት ምንም አይነት ስብዕናም ልቦናም አይምሮም የለንምና ያንን ነገር መካሄዱ ልክ አይደለም። እነሱ እንግዲህ ገብተው እናደርጋለን ብለው መጥተዋል። ግን አንዳንድ ደግሞ ያንን ነገር ተቃውሞ አንሰራም እያሉ ያሉ አሉ። እስቲ አንድ ቪዲዮ አይተን ነበር። ይሄን ቪዲዮ ለራይል ጌቱና ለአርሰናል ደጋፊዎች አድርሱልን። ራይል ጌቱ በዚህ አጋጣሚ እናመሰግንሻለን። የአርሰናል ደጋፊዎች ነን ባዮች እኛም እኮ ኳስ እንወዳለን አይደል እንዴ? ትክክል፣ በትክክል አዎ። ምንድነው ኦርቶዶክሲያን እየታረዱ ነው እየተገፉ ቅዳሜ ዕለት ኮንሰርት አዘጋጃሉ ዳንኪራ አዘጋጃሉ ይላል እንዴ? አያሳስብም? በጣም የሚያሳስበው ሁላችሁም ኮሜንት ላይ እየገባችሁ አርሴ ወይስ አርሲ እያላችሁ ኮሜንት ላይ ጻፉልን። አርሰናል ይሻላል ወይስ በአርሲ ለተገደሉና ለተገፉ ኦርቶዶክሲያን ይሻላሉ? በጣም የምታሳዝኑት እግዚአብሔርን። እኛም ኳስ እንወዳለን፣ ግን ደግሞ ኳስ እንደግፍ በልኩ ነው። ቤተሰቦች በልኩ አይደል? በትክክል ሁሉም ነገር በልኩ ሲሆን ነው የሚያምረው። ሁላችሁም ተጠንቀቁ። ተናግረናል። ራይል ጌቱ ይሄንን ኮንሰርት አልሳተፍም ብለሻል። እግዚአብሔር ይስጥልሽ። ሌሎቻችሁም አርቲስቶች በዚህ በኩል ድምጽ መሆን ሲገባችሁ ኳስ ላይ ለአርሰናል ደጋፊ ነን ብላችሁ ዳንኪራ ያዘጋጃችሁ በዚህ ሰዓት ራሳችሁን አድቡ። በትክክል ራሳችሁን አድቡ። ያው እንግዲህ ቤተሰቦች እንደሰማችሁት ነው ማለት ነው። ሻምፒዮንስ የሚለው ፕሮግራም ለዛሬ ነበር የታቀደው ማለት ነው። በጣም ብዙዎች ያንን ፕሮግራም እንዲያቋርጡት እንግዲህ ጥሪ እያቀረቡ ይገኛሉ። ያው እኛም አንዳንዴ ነገሮችን ሪአሬንጅ የሚያደርጉበትን ሰዓት ትንሽ ታይም ብንሰጣቸው ብዬ አስባለሁ እንጂ እርግጠኛ ነኝ እንደዚህ ወገኖቻችን እየተጨፈጨፉ እዛች ጋር የደስታ እንትን ያከብራሉ የሚል እምነት የለኝም። ግን ተነጋግረው ትክክለኛው ነገር እስኪነግሩን ድረስ መጠበቅ አለብን ብዬ አስባለሁ። ራይል ጌቱ እንግዲህ ፕሮግራሙን በይፋ ሰርዛለች። እዛ ላይ የሙዚቃ ፐርፎርመንስ አድርግ ነበረ ግን እኔ ወገኖቼ እየሞቱ እዛ ላይ ወጥቼ አልዘፍንም ብላለች። እንዲሁም ደግሞ እንደነ ሄኖክ ድንቁ አይነት ከአርሰናል አርሲ ይበልጥብኛል ብሎ እንግዲህ ፕሮግራሙን ሰርዟል ማለት ነው። ያው ሙሉ ለሙሉ ፕሮግራሙ እንደሚሰረዝ ማለትም እንደሚራዘም ሙሉ እምነት አለኝ፣ ምንም ጥርጥር የለኝም። እኛም ግን ያው ፕሮግራሙን ላዘጋጁት ሰዎች የተለያየ የራሳቸውን ያዘጋጁበት ወጪ ፕሮግራም ምናምን ስለሚኖር የራሳቸውን ነገር ሪአሬንጅ አድርገው ትክክለኛውን ነገር አራዝመው ምናምን ፕሮግራሙን የሚያሳውቁበትን ጊዜ ብንሰጣቸው ሁላችንም የራሳችንን አስተያየት በአንዴ ውሳኔውን ቶሎ እንትን ይበል ባንል ጥሩ ነው። ግን ይሄ ትክክለኛ መደረግ በፍጹም የለበትም። በቃ ወገኖቻችን እዛ እየሞቱ አርሰናል እኛ ለማናውቀው እዛ ሌላ ሀገር ላለ ክለብ ዋንጫ በላ ብለን የምንደሰት ህዝቦች መሆን አለብን ብዬ አላስብም ማለት ነው። እንግዲህ እስቲ ሰሞኑን ደግሞ ከሄኖክ ኃይሌ ጋር የተያዘ አንድ መረጃ አለ። እስቲ እሱን ቪዲዮ አይተን እንምጣ። ዲያቆን ሄኖክ በደንብ የሚነገርልህ ሃይማኖት ሁላ እንደቀየርክ ነው። የኦርቶዶክስ ካባን ለብሰህ እኔ ካቶሊክ አባቶች ጋር ኢትዮጵያውያን በማያውቁት የኢትዮጵያ ኦርቶዶክስ ተዋህዶ ባልፈቀደችው ከካቶሊክ ዋናው ፖፕ ጋር ተገናኝተ ብዙ ሴራ እንደሰራ ተደርሶበታል። በቅርብ መግለጫው ይወጣል። በቅርብ ይወጣል። እውነቱ ነው የሚነገር የሚባለው ነገር ሀቅ እንደሆነ ሄኖክ ዲያቆን ሄኖክ የምትሰራው ስራ በኦርቶዶክስ ከቨር ተደርጋ ምን እየሰራ እንደሆነ በደንብ ተደርሶበታል። ካንተ ሚሊዮን ጊዜ ኦርቶዶክስ ትበልጣለች። አንተ ህዝቡ እንዲዘናጋ ነጭ እያስለበስ ቁማሩን ትጫወተዋለህ። እግዚአብሔር ብቻ ነው ሲያጸዳ ፍጹም የሚያጸዳ። ሰው ግን አይተውልህም። የበፊቱን ነገር አይረሳም። የሚረሳው ማን ብቻ ነው? ሰው የሚያስቀርብን ቆሻሻ አለ። ሰው የሚተውልን ቆሻሻ አለ። የዛሬውን አያርገውና እያለ የቀደመ ኃጢአትን እያሳወሰ ያሸማቅቃል። ማቴዎስን ሁሉም ደበቁለት። ሐዋርያነት ማለት የወንድምን ኃጢአት ምን ማድረግ ነው? መሸፈን ነው። ይዋደዳሉ። ፍቅር የኃጢአትን ብዛት ይሸፍናል። ሊያቃልሉት አልፈለጉም። ታላቁን ሐዋርያ ቀራጭ ነበረ ብለው ማቃለላል። እሱ ደግሞ እቺ ተሸፍና እንድቀራጥ አልፈለገም። በትህትና ተናገረ። ቀራጭ የነበርኩት አለ። የእግዚአብሔርን ውለታ ደግሞ ዝም ብሎ ማሳለፍ አልፈለገም። ከምድራዊ አጣቢ በላይ ሊያነጻን የሚችለው ማን ነው? እጠበኝ ከበረዶ ይልቅ ምን ሆናለሁ? ነጭ ሆናለሁ። ከበረዶ ይልቅ የሚያነጻን እግዚአብሔር ብቻ። ያው እንግዲህ ቤተሰቦች ዮኒ ማኛ የተናገረው እንደሰማችሁ ነው። መምህር ዲያቆን ሄኖክ ኃይሌ ካቶሊክ ሆኗል፣ እምነት ቀይሯል እያለ ነው። ያው ይህንን ያለበት ምክንያት እኔ እርግጠኛ ባልሆንም ግን ከሰሞኑ ወቅታዊ ጉዳይ ጋር እንግዲህ ሄኖክ ኃይሌ ምንም አይነት ድምፅ አልሰጠም ማለት ነው። ከዛ ጋር ተያይዞ እንግዲህ
በውስጥ ለውስጥ ካቶሊክ ሆኗል፣ ኦርቶዶክስ አይደለም ሃይማኖቱን ቀይሯል እያለ ይገኛል ማለት ነው። ሄኖክ ኃይሌ እንግዲህ በኦርቶዶክስ እምነት እንግዲህ አለን ከምንላቸው እንቁ መምህር እንግዲህ አንዱ ነው። አባ ገብረ ኪዳን አሉ፣ ሄኖክ ኃይሌ አለ፣ ዲያቆን ዘላለም አለ፣ ዶክተር ዘበና አለ። እንደዚህ ከምንላቸው እንደውም በደረጃ ጠራብቱኝ አባ ገብረ ኪዳን ከዛ በኋላ ሄኖክ ኃይሌ የምለው በጣም ትልቅ መምህር ነውና እንደዚህ ድምጽ አልሰጠም ብሎ በአንዴ እንደዚህ ነገሮችን ማውራት በጣም ያሳፈራል። በራሱ በውስጡ በጣም ብዙ ነገር እያደረገ ሊሆን ይችላል። አንዳንዴ ድምጽ መሆን ያለብን ግዴታ ሶሻል ሚዲያ ላይ ብቻ አይደለም። ለሚመለከተው አካል በጣም ሄዶ ፑሽ እያደረገ ትክክለኛ ነገር እየሰራ በጸሎትም እያገዘ ሊሆን ስለሚችል አንዳንዴ ነገሮችን ትንሽ ነገር ስላላየን ብቻ ጀጅ ማድረግ ጥሩ ነው ብዬ አላስብም። የእናንተን ሀሳብ ኮሜንት ላይ ጻፉልኝ። ያው እንግዲህ ቤተሰቦች በአርሲ ዙሪያ እንግዲህ በጣም የተለያዩ ነገሮች እየተሰሙ ይገኛሉ። ህዝቡ እንግዲህ ፍትህ ነው የሚፈልገው፣ ግን ዝም ተብሎ አልቀረም። እንግዲህ ከዚህ ጋር በተያያዘ የወረዳው እንግዲህ ፖሊስ ኃላፊ በቁጥጥር ስር ውሏል ማለት ነው። እስቲ መረጃ ሰምተን ነበር። በአርሲው ጭፍጨፋ ላይ እጃቸው አለበት የተባሉ የሥራ አመራሮች በቁጥጥር ስር መዋል ጀምረዋል። በዚህም የአርሲ አሰኮ ወረዳ ፖሊስ አዛዥ አቶ አባቦ አብደላ በቁጥጥር ስር የዋሉ ሲሆን እዛም ባሻገር የሰላምና ጸጥታ ዘርፍ ኃላፊው ለጊዜው እንደተሰወሩም ተገልጿል። ሊጠረጠሩበት የሆኑበትም ጉዳይ ከጥቃቱ በፊት 118 ብር ለአንድ ጥይት ራሳቸውን መከላከያ ነው በሚል ያለአግባብ ከገበሬው ገንዘብ መሰብሰባቸው እንዲሁም ከጥቃቱ ጀርባ መኖራቸውን በመጠርጠራቸው ነው። ዘገባው የአዩዛ አበሻ ነው። ሰናይ ቀን ተመኘው። ያው እንግዲህ ቤተሰቦች እንደሰማችሁት ነው ማለት ነው። እንደዚህ የሰው ነፍስ አጥፍቶ ማንም በቀላሉ ከህግ ሊያመልጥ የሚችልበት ሁኔታ የለም ማለት ነው። እንግዲህ ፖሊሱ ተይዟል፣ የቱሪዝም ሚኒስቴሩ ደግሞ አምልጧል። ያው እሱ እንግዲህ ከሀገር ሳይወጣ ቶሎ የሚያዝበት መንገድ ማመቻቸት ነው እና እንግዲህ ያው እነዚህ ሰዎች ተይዘዋል ማለት ወንጀለኛ ናቸው ማለት አይደለም። እነዚህ ሰዎች ትክክለኛ ይህንን ነገር ለማድረግ ከጀርባ ያሉ ሰዎች ከሆኑ ትክክለኛውን የሚገባቸውን ፍርድ ለሌላው የሚያስተምራል የሚለውን የሚያስተምር ቅጣት መተላለፍ አለበት ብዬ አስባለሁ እና ከዚህ ዙሪያ ያሉ ሰዎች ሌሎችም እንግዲህ ታድነው እያንዳንዳቸው ተይዘው ለህግ እንዲቀርቡልን ስል ድምጽ መስጠት ፈልጋለሁ። እና ወደ ቻናል ቤተሰቦች ለዛሬ ይዤላችሁ የመጣቸው ቪዲዮዎች እነዚህ ነበሩ። እንግዲህ ከአርሲ ጋር በተገናኘ በጣም ብዙ ቪዲዮዎች አሉ። እንግዲህ ወቅታዊ ነገሮችንም እየተከታተልን የምናቀርብላችሁ ይሆናል። እስከዛው ድረስ ግን ለዚህ ቻናል አዲስ ከሆናችሁ ይህን ቻናል ሰብስክራይብ እያደረጋችሁ እንዲህ ቪዲዮችንም እንደወደዳችሁ አልጠራጠርም። ላይክ አድርጉ። ሀሳብ አስተያየቶቻችሁን ኮሜንት ላይ መስጠት እንዳትረሱ። በቀጣይም በተለያዩ ቪዲዮዎች ተመልሼላችሁ እመጣለሁ። እስከዛው ድረስ ሲመቻችሁ ባይ